ደሞ እኮ የተመታው ምትቀላል አይደለም። ትዝታ ደግሞ እኔ ነኝ የመታወት ትላለች። እንደሰማችሁት ምን ገልሞን የመታችሁ ትዝታ? አንድም ማተብ የለውም፣ አንድም ስም ራሱ የለውም። የባለቤቱ ስም የሌለበት ካርታ ደም እየደማ እኮ ነው። ገልሞ ሞተ ተነስተ ነው እንደ መጣው? ማን አትናገርም እንዴ አንተ? አረ ይሳለ መሳይ ገልሞ የለም ግን ደሞ አለ። እያየው ነው አይደለ? መብራቱ ከመጥፋቱ በፊት እኮ ካርታውን አግኝቼዋለሁ ምናምን እያለ ስጮህ ሰምቼዋለሁ። ኧረ አብርሽ ይሄ ነገር ሌላ ጉዳይ ይኖረዋል። ካርታውን ከወሰዱ በኋላ እኮ ሬሳውን ሰውሮት ሊሆን ይችላል። ውይ መሳይ ይሄ ቤት እኮ አቃጥሎ ሊገለኝ ነው። በወረቀት እኮ የተነሳ በቃ እርስ በርስ ልንባላ ነው። ኧረ አብርሽ ይኸውልህ አሁን ቶሎ ፈለግ እናርግና ከዚህ እንጥፋ፣ በኋላ እንዳይዘርሩን። እሱ ነው የስካር መንፈስ እያመጣ ጎትቶ የሚበጠበጠን እዚህ። ምን የስካር ብቻ የሙታንንም ነው እንጂ ጎትቶ እያመጣ ያለው። አንተ ስለ ሙታን የምታውቀው ነገር አለ እንዴ? ታዳስ ሌሊት ይነሳሉ ይባላል። አንተ የምርህን ነው እንዴ? ኧረ በእናትህ ዝም በል በቃ አትቀልድ። ቆይሽ ጭራቅ ስለሚባሉት ሰምተህ ታውቃለህ? ከየት ነው የምታመጣው? ቆይ ይሄ ሰው ይበላሉ ምናምን የሚባሉት? አዎ እነሱ በሙታን ሰው አድርገው ነው የሚመጡት ይባላል። እንዴ አንተ ራሱ ጭራቅ ነህ ልበል? ከየት ነው ይሄ ሀሳብ የሚመጣልህ? በዚህ ምሽት ማንን ነው የምታስፈራራው? አይ ባለፈ ባኬ ማይክል ጃክሰን ሙዚቃ እያየሁ ነበር። እሱን ሳስታውስ ትዝ ብሎኝ። አትፍራ፣ ወንድ ልጅ አይደለ እንዴ? ወንድ ልጅ አይፈራም ያለማን? ከፈራ መመለስ ትችላለሽ። ሬሱን አገኛችሁት እንዴ? አንተ ቆሌ ይገፈፈስማ። ወልድ መንፈስ ቅዱስ ነው። ምንድነው? እዴ መንፈስ ቅዱስ ይራቀህና። አይገርምም? እሱን መንፈስ ቅዱስ አይደለም ሰይጣን ራሱ አይቀርበው። ብቻውን አንድ ብርጌድ ጋኔል እኮ ነው። አይገርምም? እሱን መንፈስ ቅዱስ አይደለም ሰይጣን ራሱ አይቀርበው። ብቻውን አንድ ብርጌድ ጋኔል እኮ ነው። አንተ ደግሞ ዝም በል። ጋኔል ምናምን ትላለህ እንዴ? ይልቅ ይኸውልህ ተመለስና ግባ በቃ። ያቺ የግሌ ደግሞ የሆነ ያልሆነ ነገር እንዳታደርግ። ኮት የሚል ነው እንደ አንተ ምንድነው? ስመጣ እሱ አይቶኝ የለም። የት ነኝ ደግሞ? የት ነው ያለሁት? ወይኔ አፈር ይሸተኛል። እንዲህ ይሄ የሞት መንፈስ ነው። ይሄ የሞት መንፈስ ነው። ትናንት የቀበርኩት ሰውዬ አፈር በደንብ አልመለስኩበትም መሰለኝ። መቃብሩ አንድ አካፋ ብቻ ነው። ውይ ለዛ ነው እንዴ እንደሚያሰቃየኝ። ወይኔ ራሴ እንዴ! ቤት አቅጣጫ ነው ያለሁት እንዴ?
አዎ ተቀይሞኝ አፈር አላለበስከኝም ብሎ ነው እንደዚህ በዱላ ናቴን ይባል። አሁን ወዴት ነው የሚሄደው? እንደውም ያልፍ እንኳን ሰው የለም። ወደዚህ የግል ገለውን የበለው ሰይጣን ነው። ለማንኛውም ግን ካርቶን የወሰዱ ሰው እዚህ ቤት መኖር አይችልም። አይ ተንከሲስ እንደው ምን ነው ግን የሚያስወራ? ኧረ በስመ አብ ያንተስ እንደው ይለያል። ጭራሽ ቂስ አደረጋችሁ። ያም ተነስቶ በስመ አብ ይላል። ድንቄም እንዳንተ ያለው ጨካኝ ማለት ነው። ተወኝ እስቲ አታስወራኝ። ወይኔ ገልሞዬ የኔ አባት በዛው ቀረኩ። አሁን እሱ ከሞተ የእሱ መንፈስ ቤቱ እንዳለ ሲያስጨንቀው ነው የሚኖረው። በቃ የኔ ካርታታ እንደው ምን ልሆንልህ? እስቲ ዝም በይ። እኛንም ሳያከራት ጸጥ ብትይሻለሽ። አልልም፣ ጸጥ አልልም። እሺ ገልሞዬ ጠፍቶ ነው ጸጥ ብዬ አርፌ የምቀመጥ? ወይኔ የኔ ካርታታ የኔ አባት ምን ተናገርኩ? ምን አወራውና? ገና ድሮ ምን ልሆንልሽ ምን ልሆንልህ አትባባሉም ነበር? ይሄ እባክህን አፍን ዝጋሽ። እንዲሁም ለምድር ቅርብ ነው ይኸውልህ። ለጥፌ ከመሬት ጋር እንዳላመሳስልሽ። ኧረ እባክሽ በትንቋለለ መሰለሽ እንዴ? ማነው አንተ ቀውላላ የሆንክ መሬት አጫዋች? በቃ ተይኝ። ገለሙ እንደሆነ በዛው ሲንቋለል አምሽቶ በዛው ቀርቷል። አንቺ ደግሞ እሱን እንደመፈለግ ከኔ ጋር ሲትንታራ ታረቂያለሽ። ተወኝ እስቲ እኔ ላንተ መልስም አልመልስልህም። ወይኔ ገልሞዬ ዘመድ ያለኝ ተይ። ዘመዴ የት ገባህብኝ? እሰይ ጭራሽ ዘመድ ናችሁ? አንተ ልጅ ግን አትናዘጋም እንዴ ዛሬ? ይዛ በራሴ እዚህ ገልሞ ጭራሽ ጫሜ ስራ በዛህብኝ እንደው ተንከሲስ። ገልሞ እናንተ ስለኔ በየቀኑ ልዘን ደደብ ገልሞ መስኮት ስር ካርታ እያለ ሲል ነው በዚህ አንገቱን ብዬ ከላከልኩት። ግን አሁንም አልገባቸውም። እነሱ ያንን ሀሰተኛ ካርታ ይዘው ሲደናበሩ እኔ ትዝታ በእውነተኛው ካርታ ጠራርጋቸዋለሁ። ወይ እናቴ ይሄ መንፈስ እንዳበለኝ። እዴ ተንከሲስ አይዞህ አትፍራ፣ አልበላምሽ። ስማ ግን ቀብሬ ላይ ስትመጣ በደንብ እንታለቀስ እሺ? ቆይ አተ መቼ ነው ደግሞ የሞት መንፈስ አረቂ የሚጠጣው? ማን አንተ? የገለው መንፈስ የመሰልክ እኔ ልጅ ነኝ፣ መኖር እፈልጋለሁ እባክህ። እዴ ታዲያ እኔም እኮ መኖር ካንተ ጋር እፈልጋለሁ። እባክህ ተወኝ። በጭፍሮች ባለቆች አጭሰው ምን ያደርግልሃል? እዴ አካፋ ሲወድቅብኝ ያነሳልኛል። አተባዬ ነኝ ገልሙ ነኝ። የትኛው ገልሙ? ያ እየጠጣ የሚመጣውና የግል የሚወዳት መቃብር ቆፋሪው እንዲህ መንፈስ የሆነው ደም የሚወደው? ስማ ዛሬ ብዙ ሰው የተቀበረበት ቀን፣ እኔ ደግሞ ደክሞኝ አንዱ ጥግሰ ሸለብ አድርጎኝ ነበር። እኔ እንጃ አላውቅም፣ ብቻ አንዱ ተከትሎ ሳይመጣ አይቀርም። በእናትህ ይዘው እንደመጣ ይዘው ተመለስ።
እንዴ አተከስ አንተ ቦቅቧቃ ናኔ ሆነኝ አደ ምን አባቱ አታሰቃሽ በይ ምን ሆነ? ደም እየደማኩ ነው እንዴ ገልሞ ሞተ ተነስተህ ነው እንዴ መጣው? ገልሞ አንተ ነህ? የምር አንተ ነህ ገልሞ? አዎ አትቅረቡኝ፣ ግን ደግሞ አትፍሪ። እኔ የገልሞ ነፍስ ነኝ። የገለሞ ነፍስ? ትትና ምንድን ነው እሱ የሚያወራው? ኧረ ወይኔ ጉዴ! ገልሞ በጣም ተጎድተሃል እኮ ደም እየፈሰሰ ነው። አዎ አካሌ መሬት ላይ ቀርቷል። ነፍሴ ግን ይህን ካርታ ፍለጋ አሁንም ተመልሳለች። እንዳልነኩኝ እሺ ነው አትንኩኝ። አብራችሁ ነው ወደ ሲኦል የምትገቡት። ወይኔ ገልሞ ምን ሆነ ነው? ወይኔ ደም ያማል እንደ አንተ ሰው አይሽ አልሞትም፣ ይሰማል። መንፈስ አይጮህም። ስማ መንፈስ በጥፊ ይማታል። ቆይ መንፈስ ምን ይሰማል እንዴ? እኔ የምለው አልሞትኩም ማለት ነው እንዴ? ገልሞ አዎ አልሞትክም ገልሞ። በዱላ ተመተህ ነበረ። ቆይ ማን ይመታህ? ዱላ? የትኛው ዱላ እንዴ? እኔ እኮ ትናንት የቀበርኩት ሰውዬ በደንብ አፈር ሳላለብሰው ቀርቼ የሱ መንፈስ ተከታትሎ በእጁ የመታ ይመስለኝ ነበር። የምን መንፈስ? አፈር ምናምን ነው የምታወራው? ቆይ ሰው ነው እንዴ መታ ሲጀመር? እንዴ ደግሞ ካርታውን ኬት አምጥተው ነው? ከዛ በኋላ ሴት ወሰድከው? ካርታ? አዎ ካርታ በእጄ ይዤ ነበር። ግን ያ የሞት መንፈስ ሲመታኝ የት እንደበነነ ካርታውን አላስታውስም። እኔ ባይሆን ውሃ ነገር ላምጣለት። ይሄ ነገር አለሙሉ ምንም እየገባኝ አይደለም። ቤት ቆይ ምን አስቤ ነው እሱ ብቻዬን የመጣሁት? ገልሞ ያለው ነገር ነው ቢሆንስ ለትትና ባስከተላት ነው። ብቻ ቶሎ ከዚህ ወጣ ቶሎ ከዲቼ ምንድን ነው እሱ እየተፈጠረ ያለው? ማን ነው? ኧረ ማን ነው? ወይኔ ፈጣሪ ሆይ ምን ሆነሽ ነው? ቆይ አንቺን ያስቀየምኩሽ ነገር አለ? እንዲያስፈነግጥሽኝ ምን ሆነሽ ነው? እኔ
እኮ አይጧ እንዳትገባ ነው የዘጋሁት። አይጧ ብትገባ ይሻላል ነበር። አስደነገጥሽኝ እኮ። አየግሌ እንደዚህ ፈሪ ነሽ? እኔ እኮ ገጠር እያለሁ ከብት ሲጠፋብን በጨለማ ስንት ሀገር እንደምንሄድ ብታይ እኮ። ኧረ እባክሽ እንደገና አንድ ቀን በጥፊ ቢያጠናግርሽ ኖሮ አርፈሽ ተቀመጫት ነበረ። በኔሻውን ነው ይዘንለት እንሂድ። ኧረ መጀመሪያ ላይ ትጭኝ እንጂ ምን ፈሪ ነሽ? እሱን ማመን አለብሽ። ኧረ እባክሽ ምን ምንሽ ነው ያማል እኮ። እኔ ምን እንደዚህ ነው የታመንኩት? እሺ እሰይ እንዳለሽ በዚህ ነው። እሺ ኧረ ትትና እንዴ እራሱ ደንይልሽ ካሳምሰሉ ትበሳጫለች። በመንፈስ አስፈራርተኝ ገልሞ አሁን የተረጋጋ ይመስለኛል። ስለዚህ በደንብ አስብ። ካርታውን የት ነው ያገኘው? አስታውሳለሁ፣ ከቤቱ ጀርባ ነበር። ከስታ መስኮር ስር ከመሬት ላይ ወድቆ ነበር ያገኘሁት። እኔ እኮ ስነግራችሁ አልሰማ ብላችሁ ነው እንጂ ካርታው ያለው ትዝታ ጋር ነው። ከትዝታ መስኮት ስር ከሆነ እኮ እራሱ አውሮራው ሊሆን ይችላል ነው ወይስ ሌላ ሰው አስቀምጦት ሊሆን ይችላል? እሱን ያላቅም፣ ግን ካርታውን አነሳው። ከዛ ከጨለማ ውስጥ የሆነ ጠላ የሚመስል ነገር ወደ እኔ መጣ። እኔም የሙት መንፈሱ ነው ብዬ ማለት እንደዛ አስቤ ነበር። ግን መጥቶ በከባዱ ማጅራቲን ሲመታኝ መብራቱ ጠፋ። ይኸውላችሁ ይሄ ነገር ግልጽ እየሆነ ያለ ይመስለኛል። ገለሙን የመጣው ሰው ካርታውን ይዞ ጠፍቷል ማለት ነው። ወይ ደግሞ በመስኮት ሊወስድ ሲል በዱላ አናቱን ብለው ሊሆን ይችላል። አይዞህ እንደዚህ ታማው ጽጌን ካላዩት ማለት ልክ ነው። አትጩህባት። አይ ጽጌ፣ አዎ ሰዎች እኔን ይመቱኛል፣ አእምሮዬን ያዞሩታል። ግን ደግሞ እግዚአብሔር ቀንዲ ያበቅልልኛል። አይገርም። አንተ እንደዚህ ደምም እየፈሰሰ ትቀልዳለህ እንዴ? እስቲ ዝም በል ጽጌ። ቅድም በጨለማ ስትወጪ ምንድን ነው ያየሽው? አዎ ትልቁ እባብ ከደረጃ ወለደች። ማናት? ከዛ ትልቁ ሰውዬ ከኋላ እኔማ እየጠላችኝ እያሉ ትልቁ እባብ ጽጌ፣ ማናት ትልቁ እባብ? አይ እኔ አልናገርም። ሲጀምር እናንተ ክፉ ሰዎች ናችሁ። እናንተ አልወዳችሁ። አልፈልግም። አዎ ጽጌ ልክ ናት። ለህፃን እኮ እውነቱ ይታየዋል። አይገርም? እባቧማ እኔን መታኛለች። እኔ ደግሞ እኮ የሙት መንፈስ የመታኝ መስሎኝ ስደናበር። ትዝታ ገልሞ ካርታውን ትዝታ መስኮት ስር ነው ያገኘሁት እያለ ነበር። ምን ተፈጥሮ ነበር? ቆይ አዎ እንዴ እኔ ነኝ የመታሁት። እኔ ነኝ። ይኸውልህ አብርሽ እባክህ ስማኝ፣ መስኮቴ ክፍት ነበር። የሆነ ሰው እየተንጠላጠለ ሊገባ ሲሞክር በቃ ወይ ሊገለኝ ወይ ሊሰርቀኝ መስሎ እንደነገጥኩ። እና ምን አደረግሽ?
እናማ በቃ ፍራሽ ስር የነበረውን ፍልጥ አነሳውና መታውት እንዴ እኔ ሌባ ነኝ መሰለኝ አብርሽ እኔ ገልሞ አልመሰለኝም ውሸታም ያለ ውሸታም ነሽ አሁን ካልገሪ ተነስተሽ በመስኮት በኩል ተንጠልጥለሽ ነው ገለሞን የመታሽው ይኸውልህ ተንከቴስ ፍርሃት እኮ ጥንካሬን ይሰጣል ቆይ አሁን አንተ አካል ጉዳተኛ ብትሆን ኖሮ ሌባ በመስኮት ሲመጣ ዝም ትል ነበር በቃ እኔ ራሴን ለመከላከል ያደረኩት ነገር ነው እኛ እኮ እሺ ቆይ ራስሽን ለመከላከል በዱላ መታሽው እንበል በእጁ የነበረው ካርታው ወዴት ጠፋ የምን ካርታ ነው የምትሉኝ በቃ እኔ በጨለማ መታውት ከዛ ጮሆ ወደቀ መብራቱ ጠፋ እኔ ምንም ያየሁትም ነገር የወሰድኩት ካርታም የለም አሃ እባብ ዋሳው ናት ማለት ነው ማታ በጨለማ በእንጨት የመታችኝ መንፈስ እሷ ናት ገልሞ ይቅርታኒ ሌባ መስለኸኝ ነው አራ ችግር የለውም ትዙዬ የሙት መንፈስ ከሚመታኝ እኮ ፓራላይዝ ሴት ብትመታኝ ይሻላል አይደል እኔ ምንሽ ትዙ ካርታው የተበነነ የተበነነ ምን አለቻችሁ ምን አለች እኔ እዚህ ቤት ውስጥ ምን እየተካሄደ እንዳለ አልገባኝ ሁሉ ነገር ግራ ገብቶኛል አው ገልሞ ሁሉ ነገር እየተበላሸ ነው አንተ ተደበደብክ ይሄው ካርታውም ደግሞ ድጋሚ ጠፋ ደሞ እኮ የተመታው ምትቀላል አይደለም ትዝታ ደግሞ እኔ ነኝ የመታው ትላለች እንደሰማችሁት ምን ገልሞን የመታችሁ ትዝታ ነች ይተሽ እንግዲህ ካልጋ ተነስታ በመስኮት ተንጠራታ መጥቶታለች እንግዲህ ውሸቷ ውስ አቤት ከትዝታ አልጋ እስከ መስኮቱ ድረስ ያለው ርቀት ቢያንስ 2 ሜትር ይሆናል ታዲያ እንዴት አካል ጉዳተኛ የሆነችው ትዝታ በመስኮት መጣ 2 ሜትር ተንጠራርታ በኃይል እንደዚህ ሰው ትመጣለች ገልሞ ምን ማለት ነው ማለትም አብርሽ ትዝታ ወይ በእግሯ ትራመዳለች አለያ ደግሞ እኔን የመታኝ ሌላ ሁለተኛ ሰው እዚህ ቤት አለ ማለት ነው ትትና እኔ እስኪ ቤቱን ቀስ ብለን እንፈትሽ አንድ ላይ ነው በእርግጠኝነት የሆነ ነገር ይኖራል ነይ ልጅ ሁለት አማራጮች አሉን አንደኛው ትዝታ እንደሚዳቋ በእግሯ ትራመዳለች ሁለተኛው ደግሞ እውነትም የሙት መንፈስ መጥቶ ማጅራቴ መጥቶኛል ማለት ነው አረገል ሙሄ የሚቀለድበት ሰዓት አይደለም ቤታችንን እያጣን እኮ መሳይ ወንድሜ ከሞት የተመለሰ ሰውና ከስካር የነቃ ሰው ሁለቱም አንድ ናቸው ራስ ምታት አለባቸው እና ደግሞ አሁን እኔ እውነቱን አውቄያለሁ እርግጠኛ ነኝ ካርታው አልጠፋም ካርታው እዚሁኛ ቤት ውስጥ ከሁላችንም ጀርባ ተሸሽጎ እዚሁ እንዳለን የሚሰማኝ እባክህ ፈጣሪ እውነቱን አውጣልን ያሽ ጠንቆይ መሰለሽ ልጅ አተሌራት እባክህ እውነታችንን አውጣልን ይኸውላችሁ ትዝታ እንዳለችው እውነትን የመታኝ ከሆነ የመታችበት ዱላ ላይ ደም ይኖራል እርግጠኛ ነኝ ሄሎ አብርሽ መጣሽ ምንድነው አተ
ለምንድን ነው የፈለከኝ አብርሽ? መሳይ ነገሮች ሁሉ ከቁጥጥራችን ውጭ ወጥተዋል። ገልሞ ያለው ትክክል ከሆነ ትዝታ እያታለለች ነው። እኔም እኮ ግራ ገባኝ አብርሽ። ነገሩ ሁላ ግራም ያጋባል። እሱን ሳላስበው ቀርቼ ይመስላል መሳይ። ግን ምንም ማስረጃ የለም። ምን ማድረግ እንችላለን? ምን ላድርግ? ምናልባት ተንከሲስ እንዳለው ትዝታ እየዋሸችን ሊሆን ይችላል። መራመድ እየቻለች እኛ ላይ እየተጫወተች እንዳይሆን። እኔ ግራ ግብት ብሎኛል። ምን እንደማደርግ አላውቅም። እማዬ ትልቁ ወለቀት አልጋ ስር ገባ፣ ትልቁ ወለቀት አልጋ ስር ገባ። የኔ እናት ስለምን ወረቀት ነው የምታወሪው? ትልቁ ሰውዬ ሲሎጥ የሆነ ስዕል ያለበት ወረቀት አምጥቶ አልጋ ስር ትትና እየሆነታ ነው እንደምታወራው። ምንድን ነው እሱ የምትለው? አልጋ ስር ነው። አይ ይኸው ወረቀቱ ይሻ አልዋሸችም። ማነው ታዲያ? አልዋሸችም። አይ ማሳየት አለብኝ፣ መውጣት አለብኝ። መጣሁ። እንትን እንዴ ትዝታ በእግርሽ እንደምትራመጅ ያውቃለሁ። እና ምን ይሁን እብድ ነህ እንዴ? አሁን ከክፍል ልጣልኝ አብርሽ እንዳልጠራብህ። ትሰሚኛለሽ? አብርሽ ራሱ አያምንሽም። እሱ ራሱ እጠራለሁ እያለ ነው። እና ደግሞ ገለሞን የምታሽው ራሱ ቁመሽ እንደሆነ አውቂብሻለሁ። ቆይ ምን እያልከኝ ነው? ትዝታ የደበቅሽውን ካርታ ብታመጭ ይሻልሻል። ያለበዚያ ቁመሽ እንደምትራመጅ ለሁሉም ነው ማሳያችሁ። አሁን ደህና ነኝ አብርሽ። አብርሽ አገኘሁት፣ ካርታውን አገኘሁት። ከየት አገኘሽው? ጽጌ ክፍል ነው ያገኘሁት። እርግጠኛ ነኝ የሆነ ሰው መምሸቱን ካረጋገጠ በኋላ እሷ ክፍል አስቀምጦታል። አዎ ይሄ ካርታ ነው፣ ግን እኮ ግማሹ ክፍል የለም። ይኸውልህ መሳይና ተንከሲስ ስንጠራና ከእነሱ ጋር ሂድ። ግድ የለህም በቃ እነሱን ይዘህ ሂድ ብቻ እንላትንጅ ካልሆነ አብሬ ልምጣ። ችግር የለውም በቃ ይሄ የምትመንፈስማ ሌላውን የቀረውን ይልሽ ግማሹን ካርታ ሊወስድ መጥቶ በር እያንኳኳ ነው ማለት ነው። መሳይ ድምፁ ጠፍቷል። ይኸውልህ ግን ቢሆንም ብዙ አትጠጋው ደሱ። ወይኔ እናቴ በሩን ጥሶ ሊገባ ነው። ዝም በል ተንከሲስ፣ አታስፈራራን። አብርሽ ወረቀቱን እስቲ ያሳየኝ። ይኸውልህ ጽጌ ፍራሽ ስር ነው የተገኘው። ይሄ እኮ ታዲያ ግማሽ ነው የተቀደደ። ምኑ ነው የተቀደደው? ከላይ ያለው ክፍል በሙሉ የለም። የስሙ ቦታ የት አለ? ተቀዶ ወጥቷል። አይታየህም እንዴ? የማን ካርታ እንደሆነ በምናውቃለን? እሱንማ እንዴት እናውቃለን? ምክንያቱም እኮ ተቀዷል። አንድም ማህተብ የለውም፣ አንድም ስም ራሱ የለውም። የባለቤቱ ስም የሌለበት ካርታ።
ቆይ አሁን ካርታው ይሞታል ነው ወይስ ያያዋል? መሳይ አትቀልድ፣ ነገሩ ይበልጥ አነጋጋሪ ሆኗል። እሺ የተቀደደው ክፍል የት ገባ? እሱን ማን ያውቃል? በደንብ ተመልከተው። የቀደደው ሰው በደንብ አቅዶበታል። በሩን ያንኳኳሰው ይዞት ይሆን? አዎ፣ ወይ እሱ ይዞታል ወይ ደግሞ ወረቀቱ የለም። ምን ማለት ነው? ይሄ ግማሽ ወረቀት የተጣሉኛል ለማደናበር ነው። ማደናበሪያ? ትክክል ነህ። እውነተኛው ካርታ ይሄ ላይሆን ይችላል እኮ። ይሄንን ግማሽ ወረቀት ይዘን እንድንጋጭ እኮ ፈልገው። በባዶ ወረቀት የተነሳ ልባችን ይፈንዳል። ቀስ በሉ እሺ። አሁን በቃ ይኸውላችሁ፣ አሁንም ከውጭ ኮቴ አለ። ይኸውልህ አብርሽ፣ የፈለገ ነገር ቢሆን በሩን ሳንከፍቶ አንንቀሳቀስ። የትም አትሄድም፣ እዚህ ቆይ። አዎ እዚሁን እንዴ። ገልሞዬ የኔ አባት እስቲ ከፍ በል። እሺ አመሰግናለሁ። ገልሞዬ እንዴት ነው? አዎ አሁን አያመኝም፣ ራሴን አውቄያለሁ። የምር ተሻለ? አሁን በደንብ ነቅተሃል? አዎ ትትና ሙሉ በሙሉ ነቅቻለሁ። እንዴ ገልሞ ለምንድን ነው እሷን ብቻ የምታያት? እንዴ እኔ እኮ ይግሌ ነኝ። እኔንም የኛ ወይ ይቅርታ፣ ይግሌ ትትናን እያየሁ ነበረ ነው እንዴ? ይሁን ፈጣሪ ሆይ ተመስገን። ቅድም እኮ አብደህ ነበረ። አዎ የሙት መንፈስ ነኝ ያልኩት ነገር ትዝ ይለኛል። አዎ እኮ አካፋና መቃብርና እያልክ ስታወራ ነበር። አዎ የስካርና የድንጋጤ ድብልቅ ነበር። አሁን ግን ትንሽ ቀለል አለኝ። ገልሞ አብርሽ ይዞት የነበረውን ወረቀት አስታወስክም? አዎ በእጄ ላይ ይዤው ነበር ያን ወረቀት። እና ካርታው እሱ ነው? አይ ይግሌ ያ እንኳን ካርታ አይደለም። ምን? አብርሽ ይዞት የነበረው ካርታው አይደለም እንዴ? ግማሽ የተቀደደ ወረቀት እኮ ነው፣ ምንም አይገልጽም። እንዴ ታዲያ ቆይ ለምን ነበር በእጄ ያስከው? በቃ መሬት ላይ ወርቆ አገኘሁት፣ ካርታ መስሎ ጮኩኝ። ስለዚህ ወረቀቱ የተቀደደ ነው ማለት ነው? አዎ ዋናው ክፍል ተቆርጧል። ስምም ምንም የሚገልጽ ነገር የለው። የማን እንደሆነ ማወቅ አይቻልማ? በፍጹም ባለቤቱ ማን እንደሆነ አይታወቅም። ወይኔ አምላኬ! ቆይ ሁሉም ሰው በከንቱ ነው የሚጣለው ማለት ነው? አዎ ሲመስለኝ ያ ወረቀት የተጣለው ሰዎችን ለማደናበር ነው። ገልሞ ቆይ የቀረው ግማሹ ሴት አለ? የግሌ የቀረ ግማሽ የለም። በቃ ይሄ ብቻ ነው ያለው። ቆይ ማን ይሆን ይህን ሁሉ እያደረገ ያለው? እሱን ነው ማወቅ ያለብን። ገልሞ አሁን ትልቅ አደጋ ውስጥ ነው ያለ ነው። አዎ የግሌ ከበፊቱ የባሰ አደጋ ውስጥ ነው ያለ ነው። ደግሞ እውነተኛውን ምንጭ ማወቅ አለብን። ብቻ አንተ ይሻለ ይዞ ትዝታ፣ አሁን እውነቱን ብቻ እንድትነግሪኝ ነው የምፈልገው። ዲያብሎሽ ምን ሆነሃል? ይሄ ወረቀት አንቺ ክፍል መስኮት ስር መሬት ላይ ነው የተገኘው። እኔ መስኮት ስር? ገልሞ እዛ ነው ያገኙት ነው ያለኝ። አብርሽ እኔ ምንም አላውቅም፣ እመነኝ። ቅድም ገልሞን የመታሁት እኔ ነኝ አለሽ? አዎ ብያለሁ። ምክንያቱም በጣም ደንግጬ ነበረ። በዱላ ነው የመታሽው? አብርሽ እኔ መራመድ ማልችል በሽተኛ ነኝ። ቆይ እንዴት ነው እንደዚህ ሆኜ እኔን ሰው በኃይል በመታው? እና ለምን አመንሽ? ልትገሉኝ ስትስቱብኝ ፈራው። ቤት ውስጥ ያለው ጥላቻ አፈነኝ። ይሄ ወረቀት እኮ የተቀደደ ነው። ምኑን የተቀደደው? የካርታው ዋና ክፍል የለም፣ ፎቶ የለውም። ታዲያ ማን እንደሆነ እንዴት ይታወቃል? አይታወቅም። የተቀደደ በመሆኑ የማን እንደሆነ ማወቅ አንችልም። አብርሽ አታየውም እንዴ? ምንም አላየም። ይኸውልህ አብርሽ፣ በቃ የሆነ አንድ ሰው እኛን እርስ በርስ ሊያጣላ ነው ይሄን ነገር ያደረገው። እርስ በርስ ሊያጣላን? አዎ፣ እኔ እንድትጠራጠሩኝ ገልሞ እንዲመታ ተደረገ። እሺ የቀረው ግማሽ ወረቀት ይታል? እኔ እዚሁ አልጋዬ ላይ ነው። የት አውቃለሁ? ይህ ወረቀት ለማደናበሪያ ብቻ የተጣለ ነው ማለት ነው? አዎ፣ እባክህን አብርሽ፣ እኔን አትጠራጠረኝ። እኔ ምስኪን ነኝ። ትዝታ፣ ምስኪንነቱን ታዩና
የነገርሽኝ በሙሉ እውነት እንዲሆንልሽ እመኝልሻለሁ። እሺ እሺ አብርሽ፣ ግን እናንተም ራሳችሁን ጠብቁ እሺ። ደደቦች፣ በግማሹ ካርታ በደንብ አድርጋችሁ ተደናበሩ። አንተ መሳይ ምን እየፈለግን ነው? የጠፋውን የካርታ ግማሽ ነው ያማል። ተንከሲስ አሁንም ትፈራለህ? ገልሙ በዱላ ከተመታክ በኋላ ጭንቅላት ተስተካከለ እንዴ? አዎ ስካሬም ለቀቀኝ፣ እብደቴም አበቃ። አሁን በሙሉ ጤነኛ ነኝ። እኔ የምልህ ገልሞ፣ ግን እዚህ አካባቢ ምንም ሌላ ወረቀት አላየህም? እኔ ያየሁት ያንን የተቀደደ ብቻ ነው። እና ሌላኛው ግማሽ የተገባ ተንከሲስ የለም አልኩህ እኮ። በቃ የሌለ ነገር አይፈለግም። እንዴት አይኖርም? ወረቀት እኮ አየር ላይ ዝም ብሎ አይበንም። መሳይ ይኸውልህ፣ ወረቀቱ የተቀደደው እዚህ ቦታ አይደለም፣ ድሮውኑ የተቀደደ ወረቀት ነው። ድሮ የተቀደደው? አዎ ወረቀቱ ያረጀ ነው። ይኸውልህ የቀደደው ሰው ግማሹን ብቻ ነው እዚህ የጣለው። ምን ለማድረግ እንዴ? እኛን ለማደናበር ነው። ይኸውልህ እኛ የቀረውን ስንፈልግ እነሱ እውነተኛውን ሴራ ይፈጽማሉ። ወይኔ እኔ እኮ የሞት መንፈስ የወሰደው መስሎኝ ነበር። ተንከሲስ የሞት መንፈስ ወረቀት አይቀድም፣ የሰው ልጅ ነው እንደዛ የሚያደርገው። በቃ ስለዚህ ይሄ ግማሽ ወረቀት ምንም ዋጋ የለውም ማለት ነው። ምንም የማን እንደሆነ እንኳን ማወቅ አይቻልም። እና ለምን እዚህ እንቆማለን? እንሂድ። ቆይ እኔ የምለው ገልሙን የመታው ሰው አሁንም ቤት ውስጥ አለ ማለት ነው? አዎ እዚሁ መሀላችን ነው ያለው። ተመስገን ገለሙ፣ እንኳን አይምሮ ተመለሰልክ። እኛን እኮ አሰቃየን። ይኸውላችሁ እንሂድ፣ በቃ እዚህ ምንም አናገኝም። እንሂድ። እዚህ በጨለማ ምንም የምናገኘው ነገር የለም። መሳይ ውጪ ምንም ነገር አላገኛችሁም እንዴ? አዎ ምንም የለም፣ መሬቱ እኮ ባዶ ነው። እንዴ ቆይ ታዲያ የተቀደደ ወረቀት የምንድን ነው? ካርታ ይባላል ይግሌ፣ ግን ምንም የማይናገር ካርታ። ይኸውላችሁ ከላይ ያለው ስም ተቀዶ ወጥቷል። እንዴ ቆይ ግን የቤቱ ባለቤት ካርታ ይሆን እንዴ? አይታወቅም ይግሌ፣ ስሙ የተቀደደ ስለሆነ የማን እንደሆነ ማወቅ አልቻለም። ይሄ እኮ ነው የሚያሳብደው። የማን እንደሆነ ብናውቅ ኖሮ ነገሩ ይጣራ ነበር። አይ አሁን ግን አይደለም፣ እናንተ ሁላችንም ተያይዘን ልናብድ ነው። ወረቀቱ እኛን ለማዘናጋት የተዘጋጀ ወጥመድ ነው። ማን ያዘጋጀው? ወይ መሳይ፣ እሱም ባውቅ ኖሮ እኔ እዚህ ይቀመጥ ነበር እንዴ? ቢያንስ ገልሙ አሁን ወደ ራሱ ተመልሷል። እሱ አንድ ነገር ነው። ቅድም እኮ የሞት መንፈስ ምናምን ሲል ልቤ ቀጥል ይልብኝ ነበር። ገልሙ ራሱን ማወቁ ጥሩ ነው፣ ግን ነገሩ አሁንም አልተፈታም። ታዲያ ያንን ግማሽ ወረቀት ምን ልናደርገው ነው? እዚሁ ይቀመጥ፣ አንጥለው መቼ። ግን እኮ ይሄ ወረቀት የያዘው ምንም እውነት የለም። ምንም ባይኖርም ሴራ ለሚሰራው ሰው ግን ይጠቅማል የወረቀት። ታዲያ ለዚህ ወረቀት ብሎ እንደገና ይመጣል ማለት ነው? መምጣት ብቻ ቢሆን እኮ ኖርማል ነው፣ ግን ሲያወስዱት የትም አይሄዱ። ገልሞ፣ ስለዚህ ካርታ ያልከኝ ነገር እርግጠኛ ነህ? ሙሉ በሙሉ እርግጠኛ ነኝ። ይሄ ይኸውልህ ለማደናበሪያ የተሰራ ወረቀት ነው። ግን እኮ ካርታ ይመስላል። አዎ ልክ ነህ፣ ካርታ ይመስላል ግን አይደለም። አየው፣ ምንም እኮ ማንነቱን የሚገልጽ ነገር የለም። ስለዚህ ሌላ ሴራ ነው። ግራ ገባኝ እኮ። እንዴ ምንድነው ገልሞ? አጥብቀ ያዙ። ይኸውልህ በር ላይ የቆመ ሰው አለ። ሲቆይ እንዴ አብርሽ፣ አንተ እንዳትጠጋን። አንተ ማን? ራስን ግለጥ። ይኸውልህ ዛሬ አሸውደንም። እሺ እንዳትጠጋም ብያለሁ።